በጣም አሪፍ ቤት ነው፣ ወርጄዋለሁ። እንዴ ባትወደው ነበር የሚገርመኝ። የኔ ምርጫ እኮ ነው። እኔ እኮ ጢባርስ ከጥግ ድረስ መሆኑ ነው የሚገርመኝ። ለማንኛውም ቤቱ በጣም አሪፍ ነው። ደግሞ ቤቱ ከነቀው መሆኑ በጣም ጥሩ ነገር ነው። አንተ ሰው ግን ውለታዬ እየበዛብክ ነው። በኋላ እንዴት እንደምትመልሰው። አሁን አዳሚ አላማ ያለ ሰው አገኘው ብላ ነገዋን በእኔ ላይ ትሰራለች። አንተ ሰው ከዚያ ያላትን አስረከባ ህልሟ አስጨለምባት፣ ጨሯን ቆልፋ ወረ መጣችበት። እኔ ግን ሴቶቹ የሌለ እያሳዘኑኝ ነው። አንተ ደግሞ ምንድን ነው የአረብ ሀገር ሴቶች ምናቸው ነው የሚያሳዝነው? እንዴ ከእነሱ በላይ የሚያሳዝን ሰው አለ? እኔ ደግሞ መቼም ቢሆን ለአረብ ሀገር ሴት መቼም ነው ማላዝ ነው። ምን ያህል ህይወቴ እንዳመሰቃቀሉት እያወቅ እና አንድ ሁለት የአረብ ሀገር ሴቶች ጎዱኝ ተብሎ ዝጋ እባክህ። ሁሉም አንድ ናቸው። ከልብ ስትወዳቸውና ስታከብራቸው አይወዱም። ሚኪ ተው። ቆይ ሲጀመር አንተ ለእነሱ ጠባቂ ያደረገ ማን ነው? እንደዚህ ሽንጥን ገትረ የምትከራከርላቸው? ድካማቸው ስለሚያሳዝነኝ እኮ ነው። እንዴ ቆይ ሲጀመር እኔ እናንተን ያስተሳሰረን ነገር ሁለታችንም አንድ አይነት ጉዳት ስላለብን አይደል እንዴ? እሱማ ልክ ነህ። ነገር ግን እኔ ግን አንድ ሁለት የአረብ ሀገር ሴቶች ጎዱኝ ብዬ ሁሉንም አልጠላም። አዋጭቅጭቅኝ እንዴ ራስን እንደ ጻድቅ እያየ ነው። ተረጋጋ እባክህ። ቆይ ለምንድን ነው አብረኝ ያለው መሰራው የምትደግፈኝ? እሱማ ጓደኛዬ ስለሆንክ እኔ ባላግዝም ከአቋም እንደማልቀየር ስለማውቅ፣ በዛ ላይ ደግሞ ካገኘውም ትንሽ ስለምትደግፈኝ። አያ አይደለ እንደዚህ ግልጽ ትሆን ያምርብሃል። ሴቶቹም እኔ ባልበላችሁ ነገ ጠዋት የአንድ ወንድ ሲሳይ መሆናቸው አይቀርም። እሱስ እኔም ባልተባበር መዘረፋቸውን አይቀርም። አያ አይደለ ይህን ተወዳድረው እንደ መቅደም እንደ ትጋት ስራ ማየት ነው ያለብህ። ባላምንበትም በጉዳዩ ተሳታፊ እየሆንኩ ነው። እባክህ አትጨነቅ። ህይወት የጠመመች ናት፣ ቀጥ ብላ አትችለውም። እሱስ ልክ ነህ። ግን እስከ መቼ ነው እንደዚህ የምንሆነው ሚኪ? መጨረሻችንስ ምን ይሆናል? አንተ እንደ ጓደኝነት የሚያስፈልገኝን ነገር ከማድረግ ውጪ ኃጢአቱ እኔ ላይ ነው። ቢሆንም በቀጥታም ባይሆን በተዘዋዋሪ የእነዛን የምስኪን ሴቶች ገንዘብ ለመብላት ግን እየተባበርኩ ነው። አዋት ነጫነጭ። ሰሞኑን የመጣው ጸባይ ደግሞ በጣም ግራ የሚገባ ነው። ዝም ብሎ ልፋቢ ላይ ነው እንጂ አንተ እንደሆንክ መስሚያ ጥጥ ነው። እሱን ነው የምልህ። እንደነዝና ዛሮጊት ደግሞ አትነጫነጭ።